ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ የምለው ማለት ነው በዚህ አጋጣሚ ትላንትና ሩታ እንደዛ ሆነ እያለቀሰች ሊፍት ውስጥ ምናምን እየሄዱ ፖሊስ ሊያመልክቱ ነው እያለን ቪዲዮ መግቢያ ሳሰሩ ልብስ ቀይራችሁ ምናምን መጣችሁ አያችሁ። በዚህ ልክ ነው እኛ ላይ የምሸቅሉት ማለት ነው። ግን ሉሌም በዚህ ልክ ነው የምሸቅሉት። ሉሌማ የእናንተ ልጅ ነው አያገባንም። ነገር ግን ማለት ነው እንደዚህ መሆናቸው በጣም ነው የምትገርሙት። አሁን ሩታ አብርሃም ልጁን ወሰደ። ሩታ ለብቻዋ ናት፣ ፖሊስ ጣቢያ ልትሄድ ነው ምናምን። ከዛ በኋላ ልጁን ናፍቋት ምናምን ማታም ሄዱ፣ ትናንትና ዛሬ ሄዱ። ሄርሜላ ቤት ውስጥ የለችም። ከዛ አብርሃም ወሰደ። ሲጀመር ጫታሙ ይዞ ነበረ። ከጫታሙ ጋርም ፍቅር በፍቅር ናችሁ። ጫታሙ ደግሞ ቦርሳውን ይዞ ነበረ። ሲቀጥል ያ ቦርሳ ደግሞ ሩታ ልጅሽን ስትይጂ ምትይጂ ቦርሳ ነው ጫታሙ ይዞ የነበረው ከነ ልጁ ማለት ነው ዛሬ። ስለዚህ ልጁን ልታዝናኑት አውጥታችሁ በዛው ፎቶ ተነሳችሁ። ከዛስ ትላንትና እሺ የእውነት እናንተ እውነተኛ ብትሆኑ ኖሮ ማለት ነው በትላንትና ቪዲዮ ተቀጥሉ ነው መግቢያ ሳሰሩ በአንዴ እቤት ውስጥ ገባችሁ። እንዴት ሄዳችሁ እንዴት እንደሆናችሁ ለምን አልቀረጻችሁም? ፖሊስ ጣቢያ ስታመለክቱ ምናምን ለምን አልቀረጻችሁም? እናንተ ሸታሞች ማለት ነው። ከዛ በአንዴ ዛሬ እንደዚህ ይሄ ቪዲዮ የመጨረሻ ነው ለአብርሃም። በቪዲዮ ነው የሆነ እንትን መልእክት አይቶ አብርሃም ልጁን የሚመልሰው ማለት ነው። እናትና አባት በልጅ በዚህ ልክ እየሸቀላችሁ ወድና ወዲ ያዞራችሁ ከዛ መጣችሁ ደግሞ እኛ ላይም ልሸቅሉ ነው። ሄረ ሰይጣን ራሱ ነው ያቀስ ብላፍ እንደመጣላፍ ናከፈትሽ ሩታ ማለት ነው። ስታስቢ ብሩኬ ማለት ነው ወንድ አይመስልሽም? ስታስቢ ማለት ነው። የምሬን ነው እኮ የምሬን ነው። ሴቶች እኮ አቅም የለንም። ስለዚህ ሩታ አርፈሽ ተቀመጪ። የምሬን ነው። ኤቭሪዴ ከብሩኬ ጋር ማለት ነው ካያችሁት ቪዲዮ ላይ ሁሉም ቪዲዮ ላይ እንትን ስትል ከብሩኬ ጋር በጣም እንትን ትላለች። የሆነ ብሩኬን በጣም ማለት መሰዳደብ ምናምን ያለ ነው የእናንተ ቪዲዮ ላይ። ሲጀመር ተከባብራችሁ አታውቁም። ግን ብሩኬ ምንም እንደማያረጋት ምናምን ነው የምታስበው። እሷ የበላይ ሆና ማለት ነው። ሴት ልጅ ማለት ነው እንደዚህ እንኳን ከተያዝን አንችልም ሴቶች። ገባችሁ አይደለ? ግን ብሩኬን በቃ አሁን የልጅ ጉዳይ ነው መሀላችን ያለው። ገባ አይደለ? እንጂ ለእናንተ መልሳጥቼ ምናምን አይደለም። ገባ? እዚህ ጋር ተጨንቃ ሲጀመር የአብርሃምን ቡችላ አምጥታችሁ ለእናንተ እንዲያግዙ ለእናንተ ልጁን እንዲጠቁሙ ነው። የአብርሃም ቡችሎች ለአብርሃም ነው እንጂ የሚያግዙት ለእናንተ አያግዙም መቼም ማለት ነው። ልንገራችሁ መቼም እናታለሽ ስለሷ ስለሚመለከተኝ እንጂ ሰይጣን ስላልከው ነገር ዋጋ አስከፍላለሁ እንዳረሰው ሩታ ላንዲና ዋጋ አስከፍላለሁ፣ ሁሌ ዋጋ አስከፍላለሁ። ባለፈው እንኳን እንደዛ ብር ተደራድራችሁ ምናምን ብር ልትከፍሉት ሁላ ሸውዶ እንኳን ዋጋ አላስከፈልክም። ሁሌ ዋጋ ያስከፍላለህ። ለመጨረሻ ጊዜ ጠይቂያቸው ልጅ ያለበትን ንገሩን። ገባ? እየሳቅን አይደለም እያላገጠን አይደለም እዚህ ያለነው። እሺ ቀዳ አይደለም ያስኩት ምንም አያስቅም። እንደዚህ እየሳቅን በእኔ መሳቅ ትችላለህ፣ ግን እዚህ ጋር ተጨንቃ ቆማለች አይደል እንዴ? ስለኔ ተው። ገባ አይደል? ይመለከተኛል። ለምን አይመለከተኝም? አንተ ምን አድርገህ ነው ከሆነ አይገባ ወቀውታ ስለምን መቀጣጣት ነው የምታወራው? እንደዛ ስታንጓሽሹት አብርሃምን ይሄን እንደሚመጣ ስለሌላ ጉዳይ ልትነግረኝ አይደለም የጠራሁት። ልጄን ታውቃለህ ያለበትን እሱ ንገረኝ። አቤል አንተ ታውቃለህ በደንብ እሱን ተው። አንተ አታውቅም። አንተ ግን በደንብ ታውቃለህ። ንገረኝ። አብርሃም ስለተጎዳ በጣም ጎድቶታል። የምሬ ነው። ሶፋ ላይ እየተመናጨቁ ብዙ ነገር እያደረጉት አይተን ዝም ብለናል። እኛም በሩታ ልጅ ነው የሚበቀለው አብርሃም። ሰማኛው ስለነሱ ለምን መተዋት? ተው እሱን አሁን ልጅ ያለበትን ቦታ ብቻ ንገረኝ። ና ትነግረኝ። ይሄ የአብርሃም ጉዳይ ነው። እኔ ልናገራችሁ ነው። እና ደግሞ ማለት ነው ሩታ ይሄ አይግረምሽ። አሁን እንደዚህ መጥፋቱ እና ደግሞ አይግረምሽ ወደ ውጪ ለመሄድ እያሰቡ ነው። አብርሃም ልጁን ይዞ ወደ ውጪ ሊሄድ እያሰበ ነው። ኧረ እባክህ ተው እንጂ። የእናንተ ውጪ አያልቅ፣ የእናንተ ፕሮሰስ አያልቅ፣ የእናንተ ዲኤንኤ አያልቅ፣ የእናንተ ውሸትም አያልቅ። ያው ነው አያልቄ እኮ ናችሁ እናንተ ማለት ነው። ጭራሽ የሩታን ልጅ ይዘው ውጪ ልትሄዱ ነው። ኧረ ተው እንጂ። ይሄን አመጣችሁ። አሁን ሉሌን እስከ ስንት ወር ነው የምትሸቅሉበት እንደዚህ እያላችሁ? አብርሃም ውጪ ወሰደ፣ አብርሃም ውጪ ሊወስድ ነው፣ ልጄን አጣሁ እያለች አሁን ስንት ቀን ልትሸቅሉበት ነው? አሁን ልጁ ላይ ነው በቃ። ቤተሰብ በዚህ አጋጣሚ ማለት ነው በእነሱ መሸቃቀሉ አልቆ አሁን ልጁ ላይ ነው እየሸቀሉ በቃ። አብርሃም ልጁን ይዞ ፓስፖርት ሊያወጣ ሄደ ይባላል። ከዛ በኋላ ልጁን ይዞ ኤርፖርት ሄደ፣ ሩታ ሄደች ምናምን ተብሎ ሊጀመር ይችላል። ገባችሁ? ከዚህ በኋላ አሁን በልጁ ነው እየሸቀሉ ያሉት ማለት ነው እነዚህ ስርዓተ ቢሶች ማለት ነው። ለልጃችሁ እንኳን ክብር የሌላችሁ ይሄንን ልነግርሽ እያሰሩ ነው። በጣም ወደ ውጪ ሊሄዱ ነው። ይሄንን አይገርማችሁ? ወደ ውጪ ለእናንተ ቀላል ነው። ወደ ውጪ እናንተ ዩቲዩበሮች የቡታጀራ ዩቲዩበሮች ማለት ነው ውጪ ለእናንተ በጣም ቀላል ነው። ከአዲስ አበባ ቡታጀራ ነው። ከአዲስ አበባ ቡታጀራ እንኳን ተዘጋጅታችሁ ነው የምትሄዱት። ውጪ ልትሄዱ ነው በቃ። ልጇን ይዞ ነው ከሀገር የሚወጣው ያለ እሷ ፍቃድ። የትም ብሄድ ይኸውልህ እኔ እና እሷ አንላቀቃትም። ሰምተኛ አይደለ? የትም ብሄድ አትበይ ሩታ ማለት ነው።
አብርሃም ልጁን ከእናቱ ለንጥሎ ይሄንን ህፃን ልጅ ያለ እናት ፍቃድ ይዞ የትም አይሄድም፣ አይቻልም። አንቺም ይዘሽ የትም መውጣታችሁም እሱን ደግሞ ይዞ የትም መውጣት አይችልም። ሁለታችሁ ያለ ፍቃድ ማለት ነው። ገባችሁ አይደለ? አብርሃም ህፃን ልጅ ይዞ ተሸክሞ ሊሄድ ነው ወደ ውጭ። በስነ ስርዓት እስካሁን ድረስ የሚያልኩትኝ ከነገ ዛሬ ልጅ ይመስለኛል ብዬ እንጂ የሆነ ነገር ማድረግ አቅቶኝ እንዳልሆነ በደንብ ታውቃላችሁ። ስለዚህ ሌላ ነገር ውስጥ ባንገባ ጥሩ ነው። አሁን እኮ ብትካሰሱ ራሱ ማለት ነው። ከዛ ፍርድ ቤቱ ልጁን ምን ያክል ሰዓት እንደሚያይ አብርሃም ምናምን በስንት ቀን መጥቶ እንደሚያይ ምናምን ይወሰናል። አለቀ። ልጁን ለሩታ ይመለሳል። ሌላ ነገር አዲስ ነገር ምንም የለም። ገባችሁ? ምንም አዲስ ነገር አይመጣም። በቃ የእውነት ፍርድ ቤት ከሄዳችሁ እናንተ ፍርድ ቤት የለም ወይ ነው ፖሊስ ጣቢያም የለም፣ ግን ከሄዳችሁ እንደዛ ነው የሚደረገው። ሌላ አዲስ ነገር ምንም አይመጣም። ገና ጨቅላ ነው፣ ምንም አይቅም። በጣም ሴፍ ቦታ ላይ ስለዚህ ናቲ እንደተጨነቅ ታልቀስ ምናምን እንደ አብርሃም ማየት ካለባት ደውላ ስርዓቷን ይዛ ሄዳ ማየት ይችላል። በጣም እያበዛው ነው። በጣም ታግሼካለሁ። ያለ ልክ አፍን እየከፈትክ ነው። ግራ ወደ ቀኝ እንዳላዞርልሽ ቀልድ አላውቅም። ማንም በልጁ ቀልድ አያውቅም። እናት አብሶ በልጅ ቀልድ አታውቅም። ግን ሩታ የእውነት ትችያለሽ። ብሩኬን አሁን ከዚህ ወደዚህ ማዞር ትችያለሽ። ወንድ ልጅ ነው እናቴ፣ ወንድ ልጅ ነው፣ ሴት አይደለም። ሴት እንኳን ማንም ዝም ብሎ ቁጭ አይልም። ማንም ሴት ማንም ስትመጣው ወደዚህ ስታጋጭ ዝም አትልም። ግን ሩታ ግን ተይ ኧረ በልጅ ቀልድ ባታቂ ካላወቅሽማ በዚህ ልክ ሲጀመር ጠርተሹ ለአብርሃም እንካ ብለሽ አሰጭም። ሲቀጥል ደግሞ በልጅ የእውነት ሁለታችሁም ራሱ አብርሃም አንቺም ማለት ነው ለልጃችሁ ትንሽ ቦታ ቢኖራችሁ ራሱ የእውነት እናንተ ሪሊ ለእናት ስሜት ቢሰማችሁ የእውነት ልጃችሁን በጣም ብትወዱ ማለት ነው ልንገራችሁ በዚህ አጋጣሚ ልጃችሁን ሚዲያ ላታወጡ ነበር። ማንም ወስቶ እንዲቀርጽ ማንም አምጥቶ ምናምን አትለጥፉን ነበረ። ግን እናንተ የብር ጥማት ስላላችሁ ልክ እንደ ውሃ ብር ስለሚጥማችሁ ነው ልጃችሁን የምትሸቅሉበት እንጂ አብሶ ሩታ ማለት ነው አንቺ ልጅሽ በሚገኝ ቦታ ማስገኘት ትችያለሽ። ገባሽ አይደለ? የእውነት አብርሃም እንደፈለገ ኦኬ፣ በአብርሃም ስር ልትሆኚ ትችያለሽ። አስገድዶ ድራማ አስገድዶሽም አይደለም ደግሞ ወደሽ ነው ፈቅደሽ ነው። ገባሽ አይደለ? ይሄ ስር ስትባ አልሰራም ብለሽ መቼም ማንም ሰው ሽጉጥ ደቅኖብሽ አይደለም ድራማ መሰሪ ማለት ነው። ገባሽ አይደለ? ወደሽ ነው። ነገር ግን በዚህ ልክ ደግሞ እውነት አስገድዶ ከሆነ አንቺንም ድራማ የሚያሰራሽ ከሆነ ማለት ነው ሁለታችሁ የብር ጥማት ነው ሲጀመር። ምን ግዴታ አለ እናንተ ማለት ላይ? ግን ልጄን አላወጣም በፍጹም ብለሽ ተነጋግረሽ ከአብርሃም ጋር ልጃችሁን ሚዲያ ላይ አለማውጣት ትችሉ ነበረ። ግን ሁለታችሁ ልክ እንደ ውሃ ነው ብር የሚጥመው እናንተ ማለት ነው። ኧረ ጸጉርን ይዤ እንዳላንከባልል ጸጉር አለው ሲጀመር ያንቺ ነው ጸጉር ያለው እንደውም አንቺን እንዳያንከባልል ሽንጉርታ ማለት ነው። ሰማሽ አይደለ? አሁን ብሩኬ ጸጉር አለውና ነው የምታንከባልል። ለሴት ነው እንደዛ የሚባለው እንደውም ማለት ነው። ቀልደኞች እኮ ሰው አክብሬ ነው ምናምን ሲጀምር መከባበር መሀላችሁ ላይ የለም። ኦኬ ቪዲዮን እያሳለፍኩ ነው ቤተሰብ እንትን ምለው ማለት ነው። ሙሉ ቪዲዮ ሩታ ቤት ገብታችሁ እዩ እሺ። አላከበርከኝ ምንም የሚጎልብኝ ነው። አሁን እኮ በሰማይ እየወራለት ልጁ የት እንዳለ እንድትነግራት መጀመሪያ ነበር ፍላጎቴ አይደለም። ካንተ ጋር እሺ እኔ አወራኝ አላወራኝ አሁን ጠርታኝ ነው እንጂ መጣ እንደዛ ነው የምፈልጉት እናንተ። በቃ ህይወታችሁን በስነ ስርዓት መኖር አትፈልጉም ማለት ታውቃችሁ አትተው። ለምን ተስፈራሪ እኛ እኮ አይደለም የሚሰማው ታውቃላችሁ። ይሄ ነገር በደንብ ወንጀል እንደሆነ ታውቃላችሁ። ወንጀል እንደሆነ ያወቃችሁ ደግሞ ከደበቃችሁ የወንጀለኛ ተባባሪ ናቸው ማለት ነው። የምን ወንጀል እኔ የምለው የምን ወንጀል የእውነት እንደ ቪዲዮ ደግሞ አስተያየት ከሰጣን ማለት ነው የምን ወንጀል? አንደኛ አባት ነው ሌላ ሰው ወስቶ ልጁን መጥቶ ባስቀመሽበት ጠልፎ አልወሰደም። ሌላ ባዳ ሰው ማለት ነው። ሰው አብርሃም ነው የወሰደው። ሲወስድም ደግሞ ለምናችሁ ጠርታችሁ አብርሃም ወይ ደግሞ በራሱ እግር ልጁን ሊያይ በመጣ አጋጣሚም እንበል ወዳችሁ አብርሃም ሽሩሩ እያላችሁ ልጁንም እሱንም እንደ ወርቅ አንከባክባችሁ ኧረ ወርቅ አይደለም የዛ ቀርማ እንደ ዳይመንድ አንከባክባችሁ በእጃችሁ ነው የሰጣችሁት። ስለዚህ ልጁን ይዞ የሄደው አባቱ ነው ሌላ ባዳ አይደለም። የምን ወንጀል ነው ደግሞ ማለት ነው? አልሰረቁ ቢሰርቁ እሺ ወንጀል ናቸው፣ ግን አልሰረቁ። በእጅሽ ነው የሰጣሽው ሩታ ማለት ነው። በእጅሽ ኧረ ያላወቃችሁ እያስረዳችሁ ነው። እሺ ወንጀል ማለትም አቆሚ ልጁ ወንጀል ነው። እናቱ ያለበት አባቱ ነው። አንቺ ጋር እናቱ ነኝ። እናቱ ግን ማወቅ አለባት፣ ያለበትን ማወቅ አለባት። ልጇን የማግኘት መብት አላት። ሲቀጥል ደግሞ በዚህ እድሜው ልጅ ከእናቱ አይነጠልም። ይሄንንስ በምን ልታይ ትችላለህ? መልስ አለ ለዚህ
ሲጀመር ልጁ እንኳን በዚህ እድሜው ሊነጠል አይደለም። ሲጀመር እኮ ሁለታችሁ ራሱ እንኳን እናንተ አይደለም መንግስት ራሱ እውነት በህግ እንሂድ ካልሽ ሩታ ማለት ነው ገባሽ አይደለ? በዚህ እድሜው ከእናቱ ተለጥኖ መኖር የለበትም ካልሽም እኮ አንቺ ራሱ ልትከሰሽ ትችያለሽ። ገና በጨልቃ በዚህ እድሜው ገና በልጁ እየሸቀላችሁ ያላችሁት እናንተና አባት ስነ ምግባር የሌለውን እያሳያችሁ ያላችሁት እናንተ ራሱ ሁለታችሁም እንደ ህግ እንደውም እናንተ ወንድ ናችሁ፣ ወደ ህግ ሂዱ። ሩታ ሚጂስቲ አንቺ ወንድ ነሽ፣ ፖሊስ ጣቢያ ማለት ነው። እንደውም መንግስት እናንተን ነው ከሶ እንደው ልጃችሁን ይቀማል ማለት ነው። ገባችሁ አይደለ? አውሮፓ ብቻ አይደለም ኢትዮጵያ ራሱ ማንም ሰው እንደ በፊቱ ልጅ ላይ እንደፈለጉ ማድረግ መምታት ምናምን እኮ ቀርተዋል። እናንተ ሁለታችሁ ራሱ እስር ቤት ትገባላችሁ እንደውም ማለት ነው። ልጁ ላይ የሌለ ነገር እያደረጋችሁ ስለሆነ ገባችሁ አይደለ? እንኳን መክሰስ አይደለም ክሰስ ውስጥ እናንተ ሁለታችሁ ታዩ እኮ ነው ስራታው ይሉታል። በጣም ተሳፍር ሰው ነሽ። አንተ እናቱ ፊት ቆመ እንደዚህ አይነት ታወራለህ። ምን አይነት ገደብ ሰው ነው ገባ? አትረባም ናውጣ። እንዴት እናቱ ቆመ እንደዚህ አይነት ታወራለህ? ታግሽ ያለው ተቀመጥ ወተራላ አንተ ምን አይነት ጫካይ ነህ ይሉታል። ሳላርቱ በጣም ተሳፍሩት። እሺ ማታለ ተቀመጥ ይላል። ምን አይነት ተረጋግቼ ነው አውራቸው እግዚአብሔርን በጣም አይደል እንደተረጋጋችሁ እናንተ ሉሌ ጠፍተው በዚህ ልክ ማለት ነው። መግቢያው የት አለ የሰራችሁት? እኔ የምለው መግቢያው የት አለ? መግቢያው የት አለ? ትላንትና የት አለ? ትንሽ እንኳን እኛን ለማሳመን ማለት ነው። ድራማ አይደለም ሪሊ ነገር ነው ምን ፖስቶ ለማለት ራሱ ትላንትና እንደዚህ እያለቀሽ አንቺም ሄርሜላ ያቺ የት ሄደች? ሮቷ ማለት ነው። ሄርሜላ አልኩኝ ዳኒም እንደዛው ነገር ልብሳችሁን ቀይራችሁ ጽድት ብላችሁ ዛሬ መጣችሁ። ከዛ ሉሌ ዛሬም አልመጣም ወደ ቤት ብላችሁ ትሰራላችሁ ማለት ነው። ቤተሰብ ሰላማችሁ ይዛልኝ። ወደደ እነዚህ ሽቀላ አያልቅም። አሁን በልጃቸው ነው የመጡት ማለት ነው። በጣም ነው የተጨማለቁት። ሰላማችሁ ይዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።